አማኞች ፍሬ ካላፈሩ ይቆረጣሉ እንዴ? ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ ሲናገር ፍሬ የማያፈራውንም በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል የሚል ሀሳብ አለ። ብዙ ሰዎች እንግዲህ እዚህ ጥቅስ ላይ በመመስረት አማኝ ሆነ ፍሬ ያፈራ ማትኖር ከሆነ ከግንዱ ተለይተ ወደ እሳት ባህር ትጣላለህ የሚል ሀሳብ ያነሳሉ። ነገር ግን የምር ጌታ ኢየሱስ ክርስቶስ አውጥቼ ጥላችኋለሁ እያለ እየተናገረ ነው? እንደዛ ከሆነ አንድ ጥያቄ ላቅርብላችሁ። የዮሐንስ ወንጌል ምዕራፍ 15 ታሪክ የሚጀምረው ከዮሐንስ ወንጌል ምዕራፍ 13 ነው። በአንድ ሌሊት የተነገረ ንግግር ስለሆነ ማለት ነው። ዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ ጌታ ኢየሱስ ምን አለ? ወደ አብ የሚደርስበት ሰዓት እንደደረሰ አውቆ የወደዳቸውን እስከ መጨረሻው ወደዳቸው ይላል። ምን የወደዳቸውን እስከ መጨረሻ ወደዳቸው። እሺ ጌታ ኢየሱስ ክርስቶስ ምዕራፍ 13 ቁጥር 1 ላይ ወደ እራቱ እየሄዱ ሳሉ ገና እግራቸውን ሳያጥብ የወደዳቸውን እስከ መጨረሻ ወደዳቸው ካለ በኋላ እራት ከበሉና የሌሊቱ እኩሌታ አካባቢ ላይ ፍሬ ካላፈራችሁ ቆርጣችኋለሁ የሚል ይመስላችኋል? እንደሱ አይደለም። በፍጹም እንደሱ ማለት አይደለም። ዮሐንስ ወንጌል ምዕራፍ 15 ቁጥር 2 የምንረዳው ከዮሐንስ ወንጌል ምዕራፍ 13 ጀምሮ ያሉትን ሀሳቦች እያነበብን ከመጣ ነው። እዚህ ላይ ደግሞ እሱን ለማስረዳት ሰፊ ጊዜ ስለሚወስድ ዩቲዩብ ላይ ቪዲዮ ሰርች አስቀምጬላችኋለሁ። ሙሉን ተመልከቱት። የእናንተን ሀሳብ ደግሞ ኮሜንት ሴክሽን ስር አስቀምጡልኝ። ጸጋ ይብዛላችሁ። ሽልማቴ ሌላ መች ለኔ